እትዬ ደግሞ ያማዋታል። ይቺ ተንከሲስ በየሰዓቱ ነው ሽንት ቤት የምትመላለሰው። ደግሞ ማነት ተንከሲስ እንዴ? እዚህ ቤት ከእሷ ሌላ ተንከሲስ አለ እንዴ? ተሷ ሌላ ተንከሲስ አለ እንዴ? ምን እያልሽ ነው? ሀዲያ ሽንት ቤት መመላለስ ምንድን ነው? ተናሆሚ ሌላ ሽንት ቤት የሚመላለስ እና ሀዲያ ምንድን ነው? ብርቅ ነው እንደ ሰው ተታሞ እኮ መመላለሱ ያለ ነገር ነው። አይ እትዬ እንደዛ ብቻ እኮ አይመስለኝ። አንድ አሟት ይሆናልና ሽንት ቤት መመላለስ አሁን ትልቅ ጉዳይ አርገሽ ነው የምታወሩ እንዴ? እትዬ እኔ ግን በጤና አይመስለኝም፣ ቀላል ነገር አይመስለኝም። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ እንደተለመደው ላይክ እና ሰብስክራይብ ሸር እያደረጋችሁ እንድታበረታቱኝ ለምታበረታቱኝም ከልብ አመሰግናለሁ። እኔ ግን የጤና አይመስለኝም። በተደጋጋሚ ነው ወደ ሽንት ቤት እየሄደች የምትመላለስ። የታውቃት ደግሞ ኑሃሚን የሰው ጨጓራ ትልጣለች እንጂ ጨጓራ በሽታ የሚባል ነገር አያውቃትም። በቃ የሰው ጨጓራ እንጂ የምልጠው እሷን ምንም ነገር አያውቃትም ነበር። እና ምን እያልሽ ነው? አይ እሱን እንኳን አላጣራሁም፣ ግን አጣርቼ የምደርስበት ይሆናል። ግን አጣራለሁ፣ እርግጠኛ አይደለሁም። ስለዚህ የጠረጠርኩትን ባካፍለዎትስ? ምንድን ነው የጠረጠርሽው? ጠርጥር ከገንፎ ውስጥ አይጠፋም ስንጥር አይደለም የሚባለው? በእሽታ ገንፋሽ ወደዛ። አሚንትዬ እንግዲህ እህት ሆና ግን የእህት ጥላት በአሁኑ ሰዓት እንግዲህ በሄደችበትና በገባበችበት እየተከተለች ከጥላት ጎን ተሰልፋ እህቷን የምታሳድዳት በጣም አስጠልና አሳፋሪ እህት ነች ማለት ስለዚህ ግን ይች ልጅ እትዬ ሆፕ ሳትላቀርም ምን ታትላቀርም ሳታረግዝ አቀርልሁም ዘግታ ለብቻዋ ታለቅሳለች። ምን ነው በሞትኩኝ፣ ምን ነው ባልተፈጠርኩ፣ ከዚህ ሁሉ ውርደት ብሞት ይሻለኛል ትላለች። በጣም ነው ያዘነችው። በጣም ልቧ ተሰብሯል። በጣም ለብቻዋ እያነባች ነው። እና በደህናዋ ነው ብለው ነው እትዬ። ሌላ ነገር ቢሆን እንደዚህ ሊያስብላት ይችላል ብለው ያስቡታል። የሚያሳዝነው እንግዲህ ኑሃሚ ከኤርሚያስ አርግዛለች። አላረግዝኩም ጤነኛ ነኝ ብላ ስታስብ ነበር። በሌላ በኩል እንግዲህ አሁን አለችበት አባቷን ይዛ አቶ ለይኩን የልጃቸው ሚስት ለማድረግ እንደዚሁም ደግሞ የወደፊት ምራቱ ለማድረግ አስቡና አልሞ እስከ አባቷ ተቀብሎ እየተንከባከባት ነው። የአቶ ለይኩን ሚስት እንኳን አሻፈረኝ፣ እኔ ከድሃ ጋር የባላባት ልጅ የሆንኩት ከድሃ ጋር አልጋባም፣ ተንዳሉ ድሃዎች ጋር አልጋባም ብትል እንኳን ወድሽ ሳይሆን በግድሽ ትገቢያታለሽ፣ ታገቢያታለሽ። ይቺ ስርዓት ያላትና ጨዋ ልጅ ነች። ስለዚህ የኔ ምራት የልጅ ሚስት የወደፊት የልጅ ልጆቼ እናት መሆን አለባት ብለው ነበር። ይሁንና የባልተቤት ጆሮ አመፀኛ ነው እንደሚለው ያገሬ ሰው ኑሃሚ አባቷም ሆነ የወደፊት አማቷ ሊሆን የተዘጋጀው ያልሰማው ነገር ጉድ አለ። በአሁኑ ሰዓት እንግዲህ ኑሃሚ እርጉዝ ነች ከኤርሚያስ። ኤርሚያስ ደግሞ በሌላ በኩል ደግሞ የአቶ ለይኩን ምራትም አስረግዟል። ስለዚህ አሁን ትናንትና እንውጣ ሲላት ኑሃሚ አባት አቶ ተሰማ አልወጣም አባቴ ትንሽ እንቆይ፣ እኔ እዚህ ቤት ትንሽ መቆየት እፈልጋለሁ፣ እንዲሁም ደግሞ ፍቅር ይዞኛል ብላ ነበር። በአሁኑ ሰዓት እንግዲህ አስከፊና አስጠሊው ነገር አሁን ኑሃሚ ከዚህ ቤት እንውጣ፣ በቃ እንውጣ ብላለች። ለዚህም እንግዲህ በማርገዟን አሁን ገና ለአባቷ እንዴትና ወደየት እንደምትነግረው እንዴት አድርጋ እንደምትነግረው ገና ግራ ገብቷታል ማለት ነው። እንግዲህ መላው ጠፍቷት እህቷ እንደምትላት ሽንት ቤት ገብታ ተማልቀስና ተማንባት ከማስመለስ ውጪ ሌላ እርምጃ ለመውሰድም ሆነ ለማድረግ አላሰበችም። ሌላኛው በአሁኑ ሰዓት እንግዲህ እያሰበች ያለችው ሆነም አልሆነም ከዛ ቤት ወጥታ ለአባቷ መናገር ነው። በአሁኑ ሰዓት እንግዲህ አባቷ እያገገመና እየተሻለው ነበረ። የሚያሳዝነው አባቷም የአቶ ለይኩን ጋብቻ የመሆን ሀሳብና
ልቦናው አለ ነበረ። ግን ምን ዋጋ አለው? ባልታሰበና ባልተጠበቀ ሌላ ነገር ገጥሟቸዋል። አባትየው ገና ይሄን ጉድ አልሰማም። ሲሰማስ ምን ይመስላችኋል? አሁን ሰዓት እንግዲህ አታ የለይኩን ልጅም ወዷታል። እሷም አፍቅረዋነች። አሁን ላይ ምናልባትም አቶ ለይኩን እንዲያስበው የወደፊት ምራቱ መሆኗ እየተቃረበ ነበር። የሚያሳዝነው ነገር ግን ሌላ ነገር ቀድሟታል። በአሁኑ ሰዓት እንግዲህ ወይ ራሴን አጠፋለሁ ወይንስ ምንድነው የማደርገው? አባቴንስ እንዴት አድርጌ ነግረዋለሁ? አዋረድኩት እያለች ትጸጸታለች። የሚያሳዝነው አቶ ለይኩን በማያውቃትና ብቻ ከላይ ባያት ብቻ ጨዋ መስለው ነበር። ልጁን እንኳን እንደሷ ጨዋ ለምን አኮኝም? ተመልከቻት፣ ጨዋ አደበኛ ጸጥ ያለች ይል ነበር። እሷ ግን እልም ያለችው ሸሌ ነች፣ ሳታገባ ያረገዘች ኑሃሚ። እንግዲህ የኑሃሚ ፍቅረኛ ለምንድነው ስልኬን የማታነሳው ስትለው፣ ለምንድነው ያንቺን ስልክ ማነሳው? ለምንድነው? ምን ልትይኝ? ናሆም በድያለሁ፣ በቃ ይቅርታ አድርግልኝ ምናምን ልትይ ነበር? ምን ልትይ ነው? ለምንድነው ማነሳው? ስለምንድነው ምን ቀረ ብዬ ነው ማነሳው? ናሆም እባክህ በእግዚአብሔር እባክህ ይቅር በለኝ። ለምንድነው ያንቺን ስልክ ማነሳው? ኃላፊነት እየከበደ ነው። በቃ ኃላፊነት እየከበደ ነው። የራስሽ ጉዳይ ባክሽ፣ የራስሽ ጉዳይ። ያለኝን አራግፌ ተቀልብሽ። አሁን ያ ሲቀርብሽ እንዴት ነው የማይከብድሽ? ያለኝን እኮ አራግፌ ተቀልብሽ ነበረ። ገብቶሻል? ስቀልብሽ አሁን እንዴት አይከብድሽም? ባይከብድሽ ነበር የሚገርመኝ። ስለከበድሽ ምንም አዲስ ነገር አይደለም። ምክንያቱም ምን ራሴ ነው የማውቀው። እያራገፉ እኮ ነበር ተቀልብሽ የኖር ከና መጀመሪያ ስቀርብህ ለገንዘብህ ብዬ ነበረ። በቃ ልክ ነህ፣ አልተሳሳትክም። እኔ ስቀርብህ ለገንዘብህ ብዬ ነበር። ግን እያደር ስቀርብህና እያደር ወደ መሀሉ ስገባ ግን እውነተኛ ፍቅር ያዘኝ። በቃ እውነተኛ ፍቅር። እስከዛሬ ድረስ እንደ ተራ አሸንኩሊት ስቀልጅብኝ ነበር የኖርሽው። ስቀልጅብኝ ነበር የኖርሽው። እንግዲህ ኑሃሚን የተጣሉበት እንግዲህ በኤርሚያስ ነው። ናሆሜን እዛ አስቀምጣ እዛ ጋር ደግሞ ኤርሚያስ ጋር እንግዲህ ከዚህ ገንዘብ አለ፣ ገንዘብ ያንተ ነኝ እያለች ገንዘብ አንተ ዝግ ግን የምታፈቅረው ኤርሚያስን ነበረ። በመጨረሻ ኑሃሚን ከዛ ቤት እንድትወጣ ምክንያት የሆናት የአቶ ለይኩን ሚስት እዛ ቤት ውስጥ በተደወለለት ስልክ በኤርሚያስ ስልክ ላይ ሲደወለለት ያን ስልክ አንስታ እዝነ ቤቱ በማለት ሎኬሽን ልካ ከኑሃሚ ጋር ተኝተው በደረሰ ጊዜ ሌላ ውስጥ ገብታ ነው። ይሁንና አሁን በሆዷ ያለው የኑሃሚ ልጅ ሳይሆን የኤርሚያስ ነው። እሷ ብቻ ሳይሆን በአሁኑ ሰዓት እንግዲህ ኑሃሚ ራሷ የኤርሚያስን ልጅ አርግዛለች፣ ይዛለች በሆዷ። ሁለት ሰው ነው እሱ እንግዲህ የሁለት ሰው ነው። አሁን ኑሃሚም በናሆም ፍቅር ይዟት ነበር። ይሁንና እሷም አሁን ከሽፎባታል። ያልታደለው ፍቅር እየጀመረ ሌላ ሰው ያስረግዝበታል። ካስታወሳችሁ ከዚህ በፊት ጎንደር ላይ አንድ ያንተ ነው ብላ መጨረሻው ላይ እስራኤል ሀገር የሄደው ወንድማችን ልጅ ያንተ ነው ብላ ሲያሳድግ ነበር። ይሄ ባይዘዌይ እውነተኛ ነው፣ ግን ይሄ አልወለደችውም፣ ገና ሆዷ ሆኖ ነው። ይሁንና ተመሳሳይ ታሪክ ነው። ይሄ የእውነት ምድር ላይ ያለ እውነተኛ ታሪክ ነው። ባይዘዌይ ደስ የሚል ድራማና አስተማሪ ነው። በሌላ በኩል ደግሞ አብዛኛውን በተለይ የሀብታም ቤተሰብ የድሃ ልጅ አያገባም። እኔ ያቶ ከሌ ልጅ እኮ ነኝ የእንትና ዘር እያለ ምንም እንኳን ራሱ ደህና ዘር ኖሮስ የደህና ሰው ዘር ሆናችሁ ሀብታችሁ የማይመጣጠን ኢኮኖሚ ታይና ላይ ተሆነ እንዴ እኛ የእንትና ዘር ሆነን እኛ እንደዚህ እንኖረን እንዴ ነው ተዲሃ የምንጋባው? ከዲሃማ አንጋባም በማለት እንግዲህ ብዙ ነገር ትክክለኛ ህይወት በቃ በትክክለኛ ህይወት ላይ የተመሰረተ ሆኖ ያለ ነገር ነው። እንግዲህ ያቶ ለይኩን ሚስት እኔ የፊት አውራሪ ልጅ ነኝ ነው የምትለው። እኔ የፊት አውራሪ ልጅ እነዚህ ድሃዎች ጋር ነው የምጋባው ወይ? ዘሬን ታበላሻለህ፣ ማንነቴን ታበላሻለህ። እኔ የፊት አውራሪ ልጅ ነኝ። በቃ
የፊት አውራሪ ልጅ ከፊት አውራሪ ልጅ ጋር ነው እንጂ ለስማቸው ነው የሚጨንቁት። ባይዘዌ ለስማቸው ምንም ሆነ ምንም ከዚህ በፊት ናሆም ይችል ልጅ ወደ ቤት አንጥቶት ያስተዋውቃት ምን አለሽ ነው ያለች። በቃ አብዛኛውን ሀብታሞች እንደዚህ ናቸው። ይሄ ደግሞ ትክክለኛ ታሪክ ምድር ላይ ያለ ነው። በጣም ለዝናቸው በጣም ለስማቸው የአቶ ከሌ ልጅ ታቶ ከሌ ልጅ ተጋባ ነው አቶ ከሌ ተንትና ተጋባ የሚለው በጣም አስጠያፊና አስቀያሚ ነው በምድር ላይ ባለው ነገር። ስለዚህ ይሄ ድራማም ትክክለኛ የሆነና የሆነ ያለ ታሪካዊ ነው እና በጣም ነው ደስ የሚለው። ልጅ እንኳን እምቢ ብሎ ቢያመጣት ተቀባይነት እንድታጣና ቤተሰቡ ሁሉ አድሞባት ተስፋ ቆርጣ ምራቲቱ የሆነችው ወደዛ ቤት ውስጥ የደሃ ልጅ ሆና ልጅ ወዱ ቢያመጣት እንኳን ተስፋ ቆርጣ ወደ መጣችበት እንድትመለስ ይደረጋል። ልጃቸውን ማስቆም የማይችሉ ከሆኑ ወላጆች ምንድነው የሚያደርጉት? አንድና አንድ የማደም ስራ ነው የሚሰራባት። የደሃ ልጅ ከሆነ ቤተሰብ ታልፈቀዳት ስማችንን የእኛ እናቶ ኦከሌ ከናቶ ኦከሌ ነው እንጂ አቶ ኦከሌ ካንተና መጋባት ፈጽሞ አይታሰብም ስለሚሉ ልጅ እንኳን በቃ እምቢ ብሎ አስቸጋሪ ሆኖ ወደ ቤት ታመጣባቸው ተሸማቀውና አንገታቸውን ደፍተው ያችን ልጅ በመጣችበት ወደ መጣችበት እንድትመለስ በሲስተም ያድርጓታል እንጂ ፈጽሞ እንትን አይሏትም። ይሄ ድራማ እውነተኛና የእውነት ታሪክ ምድር ላይ ያለ ነው። እናቶ በጣም ለስማቸው ተጨናቂ ናቸው እንግዲህ እና ሚያቶ ለይኩ ሚስት እንግዲህ እኔ የፊት አውራሪ ልጅ አለች። እኔ የፊት አውራሪ ልጅ ከነዚህ ከደሃዎች አልጋባም ብላ ነበረ። ባቋራጭ ግን ገላገላት ኑሐሚን። እንግዲህ ባቋራጭ አሁን በአሁኑ ሰዓት እንግዲህ እስከዛሬ ከቤት አልወጣም እያለ ነበረ። አሁን ላይ ግን አባዬ በቃ እንውጣ ከዚህ ቤት መውጣት ነው እፈልጋለሁ ብላለች። ዘሮ ዝናሽ እንግዲህ ኤደን ደግሞ የኑሐሚን እህት ወይንም ያቱ ተሰማ ልጅ ከሌላዋ የምትወለደው ልክ እንደ ጥላት ባለችበት የማሳደድ ስራዋን ተያይዘዋለች። በዚህም እንግዲህ ስራ ፈላጊ መስላ እሷን ተዛ ቤት ለማስወጣት በቅናት እና በምቀኝነት የተሰራችው እህቷ ባይዘወይ የአባት ልጅ የእንስራ ጆሮ ነው ይባላል። የእንስራ ጆሮ ቢገነጠልም ያገለግላል እንደማለት ነው በአባባሉ ማለት ነው። ልንገራችሁ ብዬ ነው። የአባት ልጅ ነች ኤደን። ስለዚህ ተዚህ በፊትም ብዙ መከራ አድርሳባት ነበረ። በአሁኑ ሰዓትም እንግዲህ ደግሞ አለችበት ድረስ አጠይቃና ጠይቃ ሰራተኛ ሆና አባቶ ዝናሽ ጋር ይዛ መጣች። ኑሐሚን ቤት እየጠረገች ነበር። ነይ ግቢ ብላ ዝናሽ ስትጋብዛ ስታት ኤደን አንቺ ደግሞ ምን ትሰሪያለሽ? አንቺ ደግሞ እዚህ ምን ትሰሪያለሽ? ትላታለች ኑሐሚን። ዝናሽ እንዴ ትተዋወቃላችሁ? ኤደን መሰለኝ በቃ መሰለኝ። ነገሩ ትንሹ ዓለም ላይ አይደለ ያለ ነው። ለማንኛውም ከዚህ በኋላ ስራ የምታግዝሽ እሷ ነች። አዎ ስራ የምታግዝሽ እሱ። የሰራተኞቹ ክፍል እቃ ስለያዘ እስክናስተካክለው ድረስ ካንቺና ከአባትሽ ጋር ብትሆን ቅር ይልሻል? ከአባትሽና ከአንቺ ጋር ብትሆን እሷ ቅር ይልሻል? እንግዲህ ወይዘሮ ዝናሽ ይህን ሁሉ ነገር የምታደርገው ኑሐሚን ከዛ ቤት እንድትወጣ እንደዚሁም ደግሞ አቶ ለይኩን ሰራተኛ እንዳትሆን ተናግሮ ነበረ። ሰራተኛ መሆን የሌለባት ምራቴ ወደፊት ምራቴ ነች ብሎ ያላትን ወይዘሮ ዝናሽ በአይምሮዋ ላይ ተጽዕኖ ለማድረስ ለማስመረር፣ እንደዚሁም ደግሞ በቃ የድህነቷን ልክ ለማሳየት የምታደርገው ድርጊት ነው። አሁን ሰራተኛዎቹ ክፍል ስለ ጥቃ ስለሞላበት ካንቺና ከአባትሽ ጋር ብትተኛ ቅር ይልሻል? አዎ ይለኛል ኑሐሚን። ይሄ ጥየቃ ወይንም ልመና አይደለም፣ ፈልገሽ ሳይሆን በግድሽ ነው። ይሄ አለቃዬ ነው ወይዘሮ ዝናሽ የፊት አውራሪ ልጅ ትእዛዝ ነው። ነይ አንቺ ላሳይሽ ክፍል። እንግዲህ ክችን ጣውላ እየወላወለች ነበር ኑሐሚን መጣ። እንዴት ነሽ ኑሐዬ? እህቴ እንዴት ነሽ? አባዬን ዛሬ አላየሁትም። ምን ነው ሆስፒታል ቀጠሮ አለው እንዴ? ነው አቅደሽና አስበሽ ነው አይደል እዚህ የመጣሽው አይደለ? አቤት አንቺና ያተረገመ አባትሽ አውጥቶ ጎዳና ላይ ጥሎን ሰርቼ ማስተዳደር እናቴን ሰርቼ ማሳለፍ ለእናቴ ማሳለፍላት አይቻልም እንዴ? አቤት ተነገር በጣም ነው ስልችት ያለኝ።
በነገራችን ላይ እዚህ ቤት ሳይሽ የቤቱ እመቤት ሆነሽ መስሎኝ ነበር። ለካ ገረድ ነው የሆንሽው። ገረድና ነው የተቀበሉሽ፣ በግርድና ነው የተቀበሉሽ። በምራትነት ወይንም በእመቤትነት ቦታ አይደለሽም። አሁን አንድ ጊዜ በጥፊ ትላታለች። ይሄ ጠምቶሽና ይሄ ሱስ ሆኖብሽ ነው ተከተለሽኝ እየመጣሽው። ስሚ፣ ከዚህ በኋላ አንቺም ሆንሽ እናትሽ እኔን የማስፈራረት መብት የላችሁም ትላታለች። ላይክ ሰብስክራይብ